ጤና ይስጥልን የከፍታ ዩቱብ ቻናል ቤተሰቦች፣ በእቅዳችን መሰረት ያው የግብረገብ ልምድ እናስቀጥል በሚል የግብረገብ እንደጀመርን ይታወቃል። ስለዚህ ዛሬ ተጀምሯል ግብረገብ። አሁን ለዚህ ለግብረገብ ልምድ ወይም ለሰዋሰው ትምህርት ቤት ልምድ 7 መሰረቶች አሉ። የተዋሃዱ፣ የተሳሰሩ፣ የሚመጋገቡ፣ የሚደጋገፉ መስተጋብሮች። እነዚህን መስተጋብሮች ነው እንግዲህ ግብረገብ 7ቱን መሰረት አድርጎና አገናዝቦ ነው ማለት ነው። ስለዚህ አሁን 7 መሰረቶቹን ያው የምታዩት ነው። እዚህ ጋር የስራ መሰረት ነው፣ የቃል መሰረት ነው፣ የጊዜ መሰረት ነው፣ የሰው መሰረት ነው፣ የቦታ መሰረት ነው፣ የቋንቋ መሰረት ነው፣ የወሬ መሰረት ነው። አሁን ይህን ያልኳችሁ በተለያየ በጣም በብዙ ትርጉሞች ሊሄዱ ይችላሉ። ነገር ግን ሰው በቀጥታ እና በትክክል ግንዛቤ እንዲያገኝ፣ ምክንያቱም ግራ ያጋባውን ነገር በዚህ ለማቅለል አስቤ ያደረኩት ነው ማለት ነው። ስለዚህ ስራ ነፃነት ነው፣ ቃል ስርዓት ነው፣ ጊዜ ጸጋ ነው፣ ሰው ሚዛን ነው፣ ቦታ ሕግ ነው፣ ቋንቋ ግዴታ ነው፣ ወሬ ፍትህ ነው ማለት ነው። አሁን እነዚህ 7 መሰረቶች በሌላ አገላለጽ በትክክለኛ ፍቻቸው ደግሞ ይሄ ኦሜጋ ነፃነት ምሳሌ ነው፣ ይሄ ግዕዝ ስርዓት ሰላም ነው፣ ይሄ ወንጌል ጸጋ ዘመናዊ ነው፣ ይሄ መዝሙር ሚዛን ነው፣ ይሄ ኦሪት ሕግ ነው፣ ይሄ ግዑዝ ግዴታ ነው፣ ይሄ አልፋ ፍትህ ነው ማለት ነው። ስለዚህ ይሄ ዝቅታና አልፋ ፍትህ መነሻ ነው፣ ይሄ ከፍታና ኦሜጋ ነፃነት መድረሻ ነው ማለት ነው። ስለዚህ ሰው ከፍታው ነፃነት ነው፣ ከፍታና መድረሻው ነፃነት ነው፣ ዝቅታና መነሻው ፍትህ ነው ማለት ነው። ስለዚህ ሰው መነሻ ዝቅታ ፍትህ አለው፣ መድረሻ ከፍታ ነፃነት አለው ማለት ነው። እነዚህ 7 መሰረቶች ናቸው። አሁን በጣም በብዙ እንትን ይላሉ። አሁን ለምሳሌ እግዚአብሔር ፍቅር፣ ሥላሴ ማንነት፣ ኢየሱስ ነፃ ፈቃድ፣ ዳዊት የተቀባ ሕይወት ሰውነት፣ ሙሴ መልከ ጸዴቅ፣ ፈርዖን ስምና ሴጣን ቁጥርም ማለት ይቻላል። በሌላ አገላለጽ ደግሞ ፈጣሪ፣ እውነት፣ እምነት፣ ሰብአዊነት፣ ሃይማኖት፣ ፖለቲካና ትምህርትም ማለት ይቻላል። እና አሁን ይሄ ነው መሰረቱ ማለት ነው። እንደገና ደግሞ አምላክ ፍቅር ወይም አምላክ እድል ፈንታ ፍቅር፣ መንፈስ ተስፋ ቃል ማንነት፣ ነፍስ ተሰጦ ጊዜ ነፃ ፈቃድ፣ ሰብ ተመስጦ ሰውቶ ሰውነት፣ ስጋ ምኞት ቦታ መልከ ጸዴቅ፣ ቁስ መክሊት ቋንቋ ስም እና አውሬ እጣ ፈንታ ቁጥር። ስለዚህ ሰው እጣ ፈንታ ቁጥር አለው፣ እድል ፈንታ ፍቅር አለው። በዚህ እድል ፈንታ ፍቅሩና በዚህ እጣ ፈንታ ቁጥሩ መሃል መክሊት ቋንቋ፣ ምኞት ቦታ፣ ተመስጦ ሰው፣ ተሰጦ ጊዜ፣ ተስፋ ቃል አሉት ማለት ነው። ይሄን አሁን በሌላ ደግሞ ስንገልጸው ይሄ የህሊና ንቃት፣ የልቦና ማሰብ፣ የምግባር ማስተዋል፣ የአንጎል ማሰላሰል፣ የአልቦ አእምሮ ማስታወስ፣ የአንደበት ማነብነብና የስሜት ማስላት አለው ማለት ነው። ስለዚህ ሰው በስሜቱ ሰልቶና ከአንደበቱ ተጠይቆ ለአልቦ አእምሮ ተፈትኖ የአንጎሉ ተዋህዶ በምግባሩ ተሻግሮ ወደ ልቦናው ተመልሶና ወደ ንቃተ
ህሊናው ይኖራል ማለት ነው። አሁን ይሄን እግዚአብሔር፣ ሥላሴ፣ ኢየሱስ፣ ዳዊቶ፣ ሙሴ፣ ፈርዖን፣ ሴጣን ካልን አሁን እነዚህን እግዚአብሔር ሁሉንም ነው። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም። አሁን ይሄ ስነ መለኮት እዚህ ጋር ስነ መለኮት፣ ስነ ህይወት፣ ስነ ተፈጥሮ፣ ስነ ፍጥረት፣ ስነ ዓለም፣ ስነ ልሳን፣ ስነ ሆሄያት። ስለዚህ ይሄ አልፋ ነው፣ ይሄ ኦሜጋ ነው። አልፋና ኦሜጋ ደግሞ የነበረ ያለና የሚኖር ዘላለም የሰራዊት ጌታ እግዚአብሔር ፍቅር ነው። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም። ስለዚህ 7 መሰረቶች ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። አሁን ግብረ ገብ የምንለው እንደገና እዚህ ጋር ፈጣሪ፣ አባት፣ ልጅ፣ ቤት፣ እናት፣ አፍ መፍቻና ሆያት ትምህርት ማለት ነው። አሁን በትምህርትና በፈጣሪ መሃል አባት አለ፣ ልጅ አለ፣ ቤት አለ፣ እናት አለች፣ አፍ መፍቻ አለ እና ይሄ ሁሉንም አጠቃሎ የያዘ ነው እና በዚህ ልንተነትነው እንችላለን። ስለዚህ አሁን ቅድም መጀመሪያ ላይ ሲጀምር የጀመርኩት ከፍታ፣ ጥልቅ፣ ሙሉ፣ ብዙ፣ ሰፊ፣ ነጠላ፣ ዝርዝር፣ እልፍ፣ ዝቅታ ወይም በሌላ ደግሞ አሁን፣ የሚኖር፣ በድንግል ያለ፣ የሚተካካ፣ የረጋ፣ የነበረ፣ ያለፈ። ስለዚህ አሁን ያለፈ ታሪክ፣ የረጋ ወግ ያለፈ ታሪክ፣ የነበረ ወግ፣ የረጋ ባህል፣ የሚተካካ ግብረገብ ልምድ፣ በድንግል ያለ ዘመናዊ፣ የሚኖር ሰላምና ዘላለም አሁን ምሳሌ ማለት ነው። ስለዚህ የሰው ልጅ ምሳሌ ኦሜጋ አለው፣ ሰላም ግዕዝ አለው፣ ዘመናዊ ወንጌል አለው፣ ግብረገብ ልምድ መዝሙር አለው፣ ባህል ኦሪት አለው፣ ወግ ግዴታ አለው ወይም ግዑዝ አለው እና ታሪክ አልፋ አለው። ስለዚህ መነሻ አለው ማለት ነው። አሁን ይሄ መነሻው ብሔር ማለት እንችላለን። ይሄንን ብሔር፣ ዜጋ፣ አሁን የብሔር ታሪክ፣ የዜጋ ወግ፣ የሀገር ባህል፣ የቤተሰብ ግብረገብ ልምድ፣ የትውልድ ዘመናዊ፣ የህዝብ ሰላምና እግዚአብሔር ምሳሌ እና ይሄን በብዙ መልኩ የግብረገቡን ለመጀመር የመጀመሪያውን ይሄንን መሰረት ማሳየት አለብን። አሁን እግዚአብሔር አዳምን በመልኩ እንደ ምሳሌው ፈጠረው ካልን ኦሜጋ፣ ግዕዝ፣ ዚ ወንጌል፣ እግዚአ መዝሙር፣ ብ ኦሪት፣ ሄ ግዑዝ፣ ር አልፋ እግዚአብሔር። አሁን እግዚአብሔር ስንል እዚህ ጋር ፈጣሪ ነው። እግዚአብሔር ፈጣሪ፣ እግዚአብሔር እውነት፣ እግዚአብሔር እምነት፣ እግዚአብሔር ሰብአዊነት፣ እግዚአብሔር ሃይማኖት፣ እግዚአብሔር ፖለቲካ፣ እግዚአብሔር ትምህርት። አሁን ትምህርት የእግዚአብሔር ቁጥር ነው። ፖለቲካ የእግዚአብሔር ስም ነው። ሃይማኖት የእግዚአብሔር መልከ ጸዴቅ ነው። ሰብአዊነት የእግዚአብሔር የተቀባ ሕይወት ሰውነት ነው። እምነት የእግዚአብሔር ነፃ ፈቃድ ነው። እውነት የእግዚአብሔር ማንነት ነው። ፈጣሪ ራሱ እግዚአብሔር ነው። ሁሉም በዚህ ውስጥ ናቸው ማለት ነው። ስለዚህ ከዚህ በላይ የሆነ
የለም። ስለዚህ ከነዚህ ሰባቱ መሰረት ማንም ሊጨምር ማንም ሊቀንስ አይችልም ማለት ነው። ስለዚህ ከኢትዮጵያ 7 ሀ ሰማይ ጊዮን ቀስተ ደመና እስከ ኢትዮጵያ 33 ፐ መሬት ሰንደቅ ዓላማ ሚስጥረ ሥላሴ ነው ይሄ ማለት ነው። እና ዛሬ ይሄንን በነገርኳችሁ መሰረት እዚህ ጋር ስራ በመኖር ቃልን በእውን ጊዜን በግልጽ ሰውን በተጨባጭ ቦታን በማስረጃ ቋንቋን በምስክርና ወሬን በመጻፍ አሁን ወሬን በመጻፍ ፈጣሪን በመኖር ስለዚህ ወሬ መነሻችን ነው ማለት ነው። ስለዚህ እዚህ ጋር ሴጣን ብለን ነበረ፣ ሴጣን ስሜት ብለን ነበረ እና ወሬ ብለን ነበረ። አሁን የመጀመሪያ መነሻ ብለን ነበር። ይሄ ደግሞ የመጨረሻ መድረሻ። አሁን በዚህ መጀመሪያ መነሻና በዚህ መጨረሻ መድረሻ መሃል መሻገሪያ ደግሞ ይሄ ነው ማለት ነው። እምነት ነው መሻገሪያ። አሁን ፈጣሪ የመጨረሻ መድረሻ ነው። ትምህርት የመጀመሪያ መነሻ ነው። እምነት ደግሞ የመሃል መሻገሪያ ነው ማለት ነው። ሰው አዳም ማለት አዳም ከእግዚአብሔር ጋር አዳም ከእግዚአብሔር ፍቅር ጋር አዳም ከእግዚአብሔር ፍቅር ነፃነት ጋር አዳም ከስላሴ ቃል ማንነት ስርዓት ጋር አዳም ከኢየሱስ ጊዜ ጸጋ ጋር አዳም ከዳዊቶ የተቀባ ሕይወት ሰውነት ሚዛን ጋር አዳም ከሙሴ ቦታ መልከጸዴቅ ሕግ ጋር አዳም ከፈርዖን ስም ቋንቋ ግዴታ ጋር አዳም ከሴጣን ትምህርት ቁጥር ጋር ከፍትህ ጋር እና አሁን አዳም አዳም አንዱ በሰባቱ ሰባቱም በአንዱ ተዋህዶ ነው አዳም ማለት ነው። ስለዚህ አሁን ዛሬ የግብረ ገቡን ትምህርት ቤት ለመጀመር ወይም የሰዋሰው ትምህርት ቤቱን ለመጀመር የግድ እነዚህን መሰረቶች በተለያየ ትርጉም የሚሰጡን ነፃነታችን ወይም ዘላለም፣ ዛሬ፣ ነገ፣ አዳም፣ ይሁዳ፣ ትላንት እና ያለፈ እንላቸዋለን። አሁን ቅድም በነገርኳችሁ መሰረት እነዚህ 7 ሰማያዊ አለትማ ዋና ዋና መሰረቶች ሲሆኑ ይሄ የአምላክ እድል ፈንታ ፍቅራችን፣ የመንፈስ ተስፋ ቃል ማንነታችን፣ የነፍስ ተሰጦ ጊዜ ነፃ ፈቃዳችን፣ የሰብ ተመስጦ ሰው የተቀባይ ሕይወት ሰውነታችን፣ የስጋ ምኞት ቦታ መልከ ጸዲቃችን፣ የቁስ መክሊት ቋንቋ ስማችን፣ የአውሬው ዕጣ ፈንታ ቁጥራችን። ስለዚህ ቁጥራችን ፍትህ ነው፣ ስማችን ግዴታ ነው፣ መልከ ጸዲቃችን ሕግ ነው፣ ሰውነታችን ሚዛን ነው፣ ነፃ ፈቃዳችን ጸጋ ነው፣ ማንነታችን ስርዓት ነው እና ፍቅራችን ነፃነት ነው። ስለዚህ የሰው ልጅ አሁን ነፃነት አለው። አሁን ቀኝ፣ ፊት፣ ግራ፣ ኋላ፣ ጀርባ፣ ዝቅታ። ስለዚህ ሰው ከክፍታው እስከ ዝቅታው ከዝቅታው እስከ ከፍታው መመላለስ ይችላል። አሁን ይሄ በሚመላለስበት ሰዓት ደግሞ ይሄ በምን ይተረጎማል? ይሄ በህሊና ንቃት፣ በልቦና ማሰብ፣ በምግባር ማስተዋል፣ በአንጎል ማሰላሰል፣ በአልቦ አእምሮ ማስታወስ፣ በአንደበት ማነብነብ፣ በስሜት ማስላት። አሁን ይሄን ስራ አሁን በስራ በቃል በጊዜ በሰው በቦታ በቋንቋ እና በወሬ ካደረግነው ይሄ ስራ ሰማያዊ እስከ ወሬ ድረስ ከሆነ ወይም ከነፃነት እስከ ፍትህ ከሆነ ከዚህ ከፍትህ በታች ደግሞ ይሄን መሰረት ያደረገና ይቅርታ ይሄን መሰረት ያደረገና ያገናዘበ ምድራዊ አሸዋማ 7 መሰረት አለ ማለት ነው። ስለዚህ አሁን ይሄ ስራን ከዛኛው ጋር ስራን ከውቅር ጋር
ቃልን ከቅርስ ጋር፣ ጊዜን ከገንዘብ ጋር፣ ሰውን ከወረት ጋር፣ ቦታን ከንብረት ጋር፣ ቋንቋን ከቀን ጋር እና ወሬን ከሌሊት ጋር። ስለዚህ ወሬ ሌሊቱን፣ ቋንቋ ቀኑን፣ ቦታ ንብረቱን፣ ሰው ወረቱን፣ ጊዜ ገንዘቡን፣ ቃል ቅርሱን እና ስራ ውቅሩን። አሁን ውቅር ያልነው ዘር ነው። ስራ ያልነው እግዚአብሔር ነው። ቅርስ ያልነው ጎሳ ነው። ቃል ያልነው ሥላሴ ነው። ገንዘብ ያልነው ጎጥ ነው። ጊዜ ያልነው ኢየሱስ ነው። ወረት ያልነው አህዛብ ነው። ሰው ያልነው ዳዊቶ ነው። ንብረት ያልነው ነገድ ነው። ሙሴ ነው። ቦታ ያልነው ደግሞ ሙሴ ነው። ቀን ያልነው መንጋ ነው። ቋንቋ ያልነው ፈርዖን ነው። ሌሊት ያልነው አውሬ ነው። ወሬ ያልነው ሴጣን ነው። አሁን እንዲህ በብዙ ይሄዳል። ይሄ የኢትዮጵያ አልፋና ኦሜጋ ግዕዝ ሰምና ወርቅ ባህረ ሐሳብ ጥበብ ነው። አሁን የግዕዝ ዓላማ፣ የወንጌል ራእይ፣ የመዝሙር እሴት፣ የኦሪት ማህበርና የግዑዝ ተልእኮ አላት ማለት ነው። ስለዚህ ይሄ አረንጓዴ ዓላማዋ፣ ይሄ ቢጫ ራእይዋ፣ ይሄ ኮከብ እሴቷ፣ ይሄ ሰማያዊ ማህበሯና ቀይ ተልእኮዋ በአልፋና ኦሜጋ መሃል ማለት ነው። ስለዚህ ኢትዮጵያ ከሰባት ሐሰማይ ጊዮን እስከ 33 መሬት በፊደል ሰራዊት ሆሄያት የምታስተነትን የምስጢረ ሥላሴ ሰማያዊ ተስፋ ቃል ኪዳን ናት ማለት ነው። ምናልባት በዚህ መሰረት አስተያየታችሁን፣ ጥያቄያችሁን በውስጥ መስመር የላካችሁ አሁን እንዴት የባህሪ ብልጽግናችንን፣ እንዴት የስነ ምግባር እድገታችንን፣ እንዴት የስብዕና ሀብታችንን፣ እንዴት የጠባይ ልማታችንን፣ እንዴት የአመል ግንባታችንን በአልፋና ኦሜጋ እንዴት ልናመጣ እንችላለን በግብረ ገብ ልምምድ። አሁን ለምሳሌ አባት፣ አሁን ይሄን ፈጣሪ፣ አባት፣ ልጅ፣ ቤት፣ እናት፣ አፍ መፍቻ ትምህርት እናርግና አሁን ይሄ ነፃነት ነው፣ ይሄ ስርዓት ነው፣ ይሄ ፍቅር ነው፣ ይሄ ማንነት ነው። አሁን አባት ፈጣሪውን የመፍራት ስርዓት ስለሆነ ፈጣሪ ነፃነት ስለሆነ አባት ፈጣሪ ነፃነት የመፍራት ስርዓቱን፣ ልጅ አባት ማንነት ስርዓቱን የማፍቀር ጸጋውን እና ቤት ልጅን የማመን ጸጋውን ሚዛኑን፣ ቤት ልጅ ጸጋን የማመን ሚዛኑን፣ እናት ቤት ሰብአዊነት የመውደድ ህጓን፣ አፍ መፍቻ እናትን የማክበር ግዴታውን፣ ትምህርት አፍ መፍቻን የማገልገል ፍትሁን። በዚህ ሁኔታ የበለጠ እየተፍታታ እየተብራራ በመተባበር ካልሆነ በስተቀር ዝም ብሎ ተራ ወሬ ይሆናል። የዚህ ወሬ ይሆናል። ይሄን ስራ ከፍታ እንለዋለን። ይሄን ቃል ቀኝ እንለዋለን። ይሄን ጊዜ ፊት እንለዋለን። ይሄን ሰው ግራ እንለዋለን። ይሄን ቦታ ኋላ እንለዋለን። ይሄን ቋንቋ ጀርባ እንለዋለን። ይሄን ወሬ ዝቅታ እንለዋለን። አሁን
በእግዚአብሔር ውስጥ ሥላሴ አለ፣ በሥላሴ ውስጥ ኢየሱስ አለ፣ በኢየሱስ ውስጥ ዳዊት አለ፣ በዳዊት ውስጥ ሙሴ አለ፣ በሙሴ ውስጥ ፈርዖን አለ፣ በፈርዖን ውስጥ ሴጣን አለ። አሁን ይሄ አዲስ ነገር ያልሰማችሁት ከዚህ በፊት ያላወቃችሁት አዲስ ነገር ነው። ስለዚህ ይሄ ህዳሴ ነው ማለት ነው። አዲስ እኛ አሮጌውን ጥለን ወደ አዲሱ እንድንመጣ ይሄ አዲስ አሁን አዲስ ዛሬ አዲስ ነገ አዲስ አዳም አዲስ ይሁዳ አዲስ ትላንት አዲስ መነሻ ማለት ነው። ስለዚህ ጠፍተን ነበረ። በመፈጠር ዘላለም ነን እና በዘላለም መፈጠር ተወልደን ሞተን ብቻ አልቀረንም፣ ተቀርጸን ጠፋን። አሁን ተቀርጸን ከጠፋንበት እና ተወልደን ከሞትንበት ወደ ዘላለም ወደ ተፈጠርንበት ወደ ሰባት መሰረታችን እንድንመለስ ነው። ስሜት አስልቶን፣ መክሊት ጠይቆን፣ ምኞት ፈትኖን፣ ተመስጦ አዋህዶን፣ ተሰጦ አሻግሮን፣ ተስፋ መልሶን እና ንቃተ ህሊና አሁንን ቅጽበትን ያኖረን ዘንድ ነው። አሁን ይሄ አሁን ነው። እንግዲህ አሁን ሳይኖር ዛሬ የለም፣ ዛሬ ሳይኖር ነገ የለም፣ ነገ ሳይኖር አዳም የለም፣ አዳም ሳይኖር ይሁዳ የለም፣ ይሁዳ ሳይኖር ትላንት የለም፣ ትላንት ሳይኖር ያለፈ የለም። ስለዚህ እኛ ካለፈውም ተከስተን ወርደን ተጸንሰን ተወልደን አድገን አርጅተን ሞትን። ነገር ግን ዳግም ትንሣኤ ስላለን እንደገና ከፍትህ ሰልተን እና ከግዴታ ተጠይቀን ለሕግ ተፈትነን የሚዛን ተዋህደን በጸጋ ተሻግረን ወደ ስርዓት ተመልሰንና ወደ ነፃነት እንኖራለን። ስለዚህ ህዳሴ ነው፣ አዲስ መወለድ አለ ማለት ነው። ለጊዜው ለዛሬው ይሄንን መሰረት ከያዝን እና ወደፊት ደግሞ ትምህርቱን የግብረ ገብ ትምህርቱን በአሃዱ አዳም በተቀባ ህይወት ሰው ቤተሰብ ተዋህዶ ግብረ ገብ ልምድ ወይም ሰዋሰው ትምህርት ቤትን እንግዲህ ተጀመረ ማለት ነው። በተከታታይ ክፍል 1 እንቀጥላለን ማለት ነው። ይሄ እንደ መግቢያ ነው ማለት ነው እና መሰረቶቻችንን ለማስተዋወቅ ነው። አሁን ይሄ ከሰባት ሰማይ ለሰባት ምድር በሰባት ተክለ ቁመና ወደ ሰባት ቁስ አካል እስከ 5 መሬት በእነዚህ መሰረት እናስተነትናለን ማለት ነው እና እነዚህም ተቋርጠን አሁን እኛ ያለነው ግን በዩኒቨርስ አንድ ዓለም 7 አህጉር እና በሀገራት ነው። በጂኦግራፊ ካርታ ስዕል ሉል ውስጥ ነው ያለነው፣ አስኳል ነን። ስለዚህ ይሄን ሰብረን ነው ወደዚህ የምንወጣው ማለት ነው እና እዚህ ዩኒቨርስ ውስጥ ይሄ አይታወቅም ማለት ነው እና በማይንድ ይሄን አናውቀውም ማለት ነው። ስለዚህ ከፊዚካል ቦዲ ማይንድ እና ከሀገር አህጉር ዓለም ዩኒቨርስ እና ማይንድ ሰብረን ነው ስንወጣ ይሄን የምናገኘው። ምክንያቱም እዚህ ጋር አምላካችን አለ፣ መንፈሳችን አለ፣ ነፍሳችን አምላካችን ነፃነት በመኖር መንፈሳችን ስርዓት በእውን ነፍሳችን ጸጋ በግልጽ ሰባችን ሚዛን በተጨባጭ ስጋችን ሕግ በማስረጃ ቁሳችን ግዴታ በምስክር እና አውሬያችን ፍትህ በመጽሐፍ አሉን ማለት ነው። ለዛሬ ጥያቄም እያነሳችሁ ምክረ ሀሳብም አስተያየትም እየጻፋችሁ በከፍታ ዩቱብ ቻናል ላይ በተለይ ደግሞ አሁን ለዓለም ሁሉ እንዲዳረስ ሰብስክራይብ ብታደርጉ ለዓለም ሁሉ እንዲዳረስ ላይክ ሼር ብታደርጉ ለዓለም ሁሉ እንዲዳረስ ብታደርጉ ጥሩ ነው። ምክንያቱም አሁን በትክክል በጦርነት አለን፣ በትክክል በወንጀል አለን፣ በትክክል በጥፋት አለን፣ በትክክል በችግር አለን፣ በትክክል በድህነት አለን፣ በትክክል በስነ ምግባር ጉድለት አለን፣ በትክክል በብልሹ አስተዳደር አለን፣ በትክክል በክህደት አለን። አሁን
ክህደትን እግዚአብሔርን በመፍራት ፈሪሃ እግዚአብሔር ሰውን በመፍጠር ክህደትን ወደ ምሳሌ፣ የብልሹ አስተዳደርን ወደ ሰላም፣ የስነ ምግባር ጉድለትን ወደ ዘመናዊ፣ ድህነትን ወደ ግብረ ገብ ልምድ፣ ችግርን ወደ ባህል፣ ጥፋትን ወደ ወግ፣ ወንጀልን ወደ ታሪክና ጦርነትን ወደ ተረት እንለውጣቸዋለን። ስለዚህ ይህቺ ሰዎች አውቀውም ሳያውቁም ሲኦልና ገሃነም ያደረጓትን እቺን ዩኒቨርስ፣ ዓለምን፣ አህጉርን፣ ሀገርን ሲኦልና ገሃነም ያደረግናትን እኛ ሰዎች ነን። መልሰን መንግስተ ሰማይና ገነት የምናደርገው በግዕዝ ጥበብ ነው። ይሄ የግዕዝ ጥበብ ነው። ይሄ ኦሜጋ ነው። ይሄ የግዕዝ ጥበብ ነው። የወንጌል ክህሎት ነው። የመዝሙር ሙያ ነው። የኦሪት እውቀት ነው። የግዑዝ ፍልስምና ነው። የአልፋ ትምህርት ነው። የኦሜጋ ደግሞ ፈጣሪ ነው ማለት ነው። አሁን ለራሳችን ስንል ይሄንን ማወቅ አለብን። ምክንያቱም ከዝቅተኛ ስሜት ቁጥር ስሌታችን ወደ ከፍተኛ ህሊና ፍቅር ንቃታችን አሁንን መኖር አለብን። እኛ የተሞላነውን የምናስተጋባ ሆነናል። ከአምላካችን ጋር በነፃነት የለንም። ከመንፈሳችን ጋር በስርዓት የለንም። ከነፍሳችን ጋር በጸጋ የለንም። ከሰባችን ጋር በሚዛን የለንም። ከስጋችን ጋር በህግ የለንም። ከቁሳችን ጋር በግዴታ፣ ከአውሬያችን ጋር በፍትህ እና ከደመነፍሳችን ጋር በባርነት ነው ያለነው እና ያንን ለቀን ወደ ከፍታችን መምጣት አለብን፣ ወደ ንቃታችን። ምክንያቱም ህሊናችን ነብይ ነው። ይሄንን አንዴ በዚህ እንትን ልበል። ህሊናችን ነብይ ነው። ህሊናችን ነብይ ነው፣ የነቃ ልቦናችን ጠቢብ ነው፣ የሚያስብ ምግባራችን ሊቀ ሊቃውንት ነው፣ የሚያስተውል አንጎላችን ባለሙያ ነው፣ የሚያሰላስል አእምሯችን አልቦ አዋቂ ነው፣ የሚያስታውስ አንደበታችን ፈላስማ ነው፣ የሚያነበንብ ስሜታችን ደብተራ ነው፣ የሚያሰላ። አሁን ይሄን ሁሉ ጥሩ ነገር ነው እዚህ ጋር ያበላሹብን እና እየተጋገዝን እባካችሁን የኑሮአችንን የዚህ የከረረና የከፋ አሰልቺ የሆነ ሞትን ልንነሳ እና ሰላምን ልናመጣ ነፃነትን ልናመጣ ሁላችንም ትግል አያስፈልገንም። ምክንያቱም ምንም ትግል አያስፈልገንም። ለምን? እዚህ ጋር ፍትህ አለን እና ፍትህ ስላለን ግዴታ አለን። ግዴታ ስላለን ህግ አለን። ህግ ስላለን ሚዛን አለን። ሚዛን ስላለን ጸጋ አለን። ጸጋ ስላለን ስርዓት አለን። ስርዓት ስላለን ነፃነት አለን። ሁሉንም በስራ ነፃነት ውስጥ እናገኛቸዋለን እና በስራ ነፃነት አሁንን በመስራት ሁሉን ነገር ልንለውጥ እንችላለን። ለዛሬ በዚህ እንገታለን። እንደተባለው ምክረ ሀሳብ፣ አስተያየት እና እንተጋገዝ፣ እንተባበርና እችን ጽዱ እናድርጋት። የቆሸሸች እኛንም አቆሽሻለች፣ እኛም ቆሽሸናል፣ እኛም አቆሽሸናታል። እኛ በዚህ እንንጻ እና ወደ ፍጽምናችን ከቆሻሻነታችን ወደ ቁንጅናችን፣ ከቁንጅናችን ወደ ንጽህናችን፣ ከንጽህናችን ወደ ፍጽምናችን በመምጣት በጥበብ ይሄንን ልንቀይር እንችላለን። የሳይንስ ፎርሙላ የቴክኖሎጂ ቀመር ያለው በዚህ ውስጥ ነው። እስከ አሁን ዩኒቨርስ ውስጥ የለም የሳይንስ ፎርሙላ የቴክኖሎጂ ቀመር። በዚህ ውስጥ ግን አለ። እናስተነትነዋለን ወደፊት ማለት ነው። አመሰግናለሁ። በሚቀጥለው እንገናኝ።